ወዳጆቼ በዚህ ዘመን ያስተዋልኩትን ነገር ላውጋችሁ። ሰዎች ወይንም ክርስቲያኖች በማህበራዊ ህይወት ፍቅር ልባቸው ተነድፈዋል። ብዙ ክርስቲያኖች ማህበራዊ ህይወትን እንደ ግል አዳኛቸው የተቀበሉት እስኪመስል ድረስ ልባቸውን ጥለውበታል። ከኢየሱስ ሳይበልጥባቸው አይቀርም። ብዙ ሰዎች በአያሌ ሰዎች ካልታጀቡ፣ ዝነኛ ካልሆኑ መኖር የሚችሉ አይመስላቸውም። በዚህ ዘመን ያለው አንገብጋቢ ጥያቄ ስንት ተከታይ አለህ የሚል ጥያቄ ነው። ደስታቸው በተከታያቸው ብዛት ልክ ነው። በአንድ ወቅት ስንት ተከታዮች አሉሽ ተብዬ ተጠይቄ የመለስኩትን ልንገራችሁ። 2 አልኩኝ። እነርሱም ምሕረቱና ቸርነቱ ናቸው። ተከታዮቼ በሕይወቴ ዘመን ሁሉ ይከተሉኛል፣ ሐሳባቸውን ይቀያይራሉ፣ መከተላቸውን ያቆማሉ የሚል ቅንጣት ታህል ስጋት የለኝም። ከእግዚአብሔር በላይ ሰውን ማስቀደም ለእግዚአብሔር ስሜት ከመጠንቀቅ ይልቅ ለሰው ስሜት መጠንቀቅ ተገቢ አይደለም ትላለች። ዋው በጣም ነው የሚገርመው። ሊሊ ስንት ፎሎወርስ አሉሽ? ሊሊ ቲክታክ ላይ ስንት ተከታይ አፈራሽ? ሊሊ ዩቲዩብ ላይ ስንት ተከታይ አፈራሽ? ስንት ሰው ላይክ አረገልሽ? ስንቱ ሰብስክራይብ አረገ? ሰልችቷታል ማለት ነው። እዚህም እዛም አገልጋዮች የሚለኩበት የፎሎወርስ የተከታይ መጠን እየሆነ ስለመጣ ሊሊ ይሄ ነገር ሰልችቷታል። ምላሿም እኔ እኮ ሀብቴ ህዝቤ ነው ወይንም የኔ እኮ ተከታዮች ብዛት 10,000 ነው 100,000 ነው አላለችው። ምንድን ነው ያለችው? እኔ 2 ተከታዮች አሉኝ። በስም ልጥቀሳቸው ካልኩኝ ምሕረቱና ቸርነቱ ይባላሉ። እነሱም በባህሪያቸው እንደ ሌሎች ሰብስክራይበርስ እንደ ሌሎች ፎሎወርስ ሳይሆኑ በህይወቴ ዘመን ሙሉ በእርግጥ ይከተሉኛል። በጎነትና ምሕረት በህይወቴ ዘመን ሙሉ የሚከተሉኝ ተከታዮቼ ፎሎወሮቼ ናቸው። His mercy and his goodness